በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐኮስ ስሙ። ኪያኪ ሰናይተ አዎ አንቺን ቅድስት ንጽሕት ድንግል አድርጎ የፈጠረ ለዓለሙ ቤዛ ለዓለሙ መዳኛ እንድትሆኚ ያደረገ አምላክ እግዚአብሔር ይመስገን ይላል ቅዱስ ያሬድ። ወደዚህ ሚዲያ የገባሁት በፌስቡክ ድረገጽ ላይ ያው በዚህ ሰሞን እየወረደ ስላለው ማዕበል በመኃልየ ምዕራፍ 8 ላይ ምንተ ንግበር ለእህትነ በዕለተ አመ ይትናገሩ ባቲ በእህታችን ላይ እህታችን ቤተክርስቲያን ናት። እህታችን ቅድስት ድንግል ማርያም ናት። በድንግል ማርያም ላይ ሰዎች ያልሆነ ነገር ሲናገሩ ምንተ ንግበር ብሏል ሰሎሞን። ሰሎሞን ምን እናድርግ ብሏል ሰሎሞን በመኃልየ ምዕራፍ 4 ላይ ፀይም ሊባኖስ ስለ ሕይወት መልካሟ ሙሽራ ከሊባኖስ ነይ አልብኪ ነውር ወይም እንትኒ በላይ ቤኪ ነውር የለብሽም በደም ግባትሽ በድንግልናሽ በቤዛነትሽ አዎ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ለዓለሙ ቤዛ አንቺን ፈጥሯል ብሏል አይደለ? ስለዚህ በዚህ በቤዛነትሽ እንከን የሌለብሽ፣ በድንግልናሽ እንከን የሌለብሽ፣ በንጽህናሽ እንከን የሌለብሽ፣ በፍቅርሽ በይቅርታሽ እንከን የሌለብሽ፣ በአማላጅነትሽ እንከን የሌለብሽ አዎ ብሏል። ሰሎሞንም ቅዱስ ያሬድም ብሏል ማለት እና ምን ተንግበር ለእህትነ ለእህታችን ምን እናድርግ የሚለውን በፌስቡክ ገጽ ላይ ጽፌዋለሁኝ። ያንኑ ነው ወደ ቪዲዮ ያመጣሁት። ኢሳይያስ 63 ቁጥር 1 ላይ ወኢያረም በእንተ ጽዮን ስለ ጽዮን ዝም አንልም ብሏል። ኢሳይያስም ስለ ድንግል ማርያም ዝም አንልም፣ ስለ እመቤታችን ዝም አንልም። ሰዎች እነሆ በተለያየ ግፊት ተገፍተው ውሃን ምን ያስጮኋል ከተባለ ድንጋዩ ነው ውሃውን የሚያስጮኸው። ስለዚህ ዛሬ ላይ ሊቃውንቱን ያስጮኋቸው ድንጋይ የተባለ ኃጢአት ነው። የኃጢአት ውጤት የሆነው ስልጣን፣ የኃጢአት ውጤት የሆነው ሀብት፣ የኃጢአት ውጤት የሆነው መጠራጠርና አዎ ይሄ ስሜታዊ ትዕቢታዊ ከኔ በላይ አዋቂ፣ ከኔ በላይ ተናጋሪ፣ ከኔ በላይ አንደበተ ርቱዕ የለም፣ ከኔ በላይ አንባቢ፣ ከኔ በላይ ተናጋሪ የሚለው ይሄ የትናንት የአባቶቻችን ከሰዎች ሕሊና ላይ ያልወጣና አዎ ብዙ አባቶች የሳቱበት ብዙ አባቶች ተመዝነው የወደቁበት አመለካከት ዛሬም ሊቃውንቱን ሊያስጮኸው ያ ነው። በረዥም እጅ የተገፋ ኃይልና የተገፋ ንግግር ስለመጣ እሱን እንደየ ህየንተ አበውኪ ተወልዱ ለኪ ደቂቅ እንደ ልጅነታችንና እንደ አባቶቻችንን አስተምህሮ ያው የግዴታ ድርሻችን መወጣት ስላለብን ከሊቃውንት መካከል ብዙ ሊቃውንቶች የተናገሩትን እኔም ደግሞ እንደ ቤተክርስቲያን ልጅነቴን ለመናገር ስለፈለኩ ነውና ወኢያረምም ስላለ ስለ ጽዮን ዝም አልልም ስላለ ኢሳይያስ፣ እንደገና ሰሎሞንም ደግሞ ስለ ድንግል ማርያም ምን እንበል ሰዎች ሲናገሩ በማወቅም ባለማወቁ አውቀውም ይሁን ሳያውቁ ተረድተውም ይሁን ሳይረዱ ሰውን ለማስደሰት ይሁን ወይም ደግሞ ማንን ለማስደሰት በተናገሩት ነገር እኛ ምን እንበል? ጌታም እንዲህ ብሏል በማቴዎስ ወንጌል ምዕራፍ 16 ላይ መነ ይብልዎ ሰብእ ለወልደ እጓለ እመሕያው መነ ይብሉኒ ሰብእ ለወልደ እጓለ እመሕያው የሰው ልጆች ስለ እኔ ምን ይላሉ፣ ምን ይናገራሉ፣ ምን ያወራሉ ብሎ ሲጠይቅ ሙሴ ነው ያሉ አሉ፣ ኤልያስ ነው ያሉ አሉ፣ ኢያሱ ነው ያሉ፣ ኤርምያስ ያሉ አሉ፣ ያም ካልሆነ ደግሞ ከነቢያት አንዱ፣ ያም ካልሆነ ደግሞ ዮሐንስ መጥምቅ ነው ያሉ አሉ እያሉ ሲሉ እነሱ ያሉትን ይበሉ፣ እናንተ እኔ ማን እንደሆንኩ ትረዳላችሁ፣ ትገነዘባላችሁ፣ ትናገራላችሁ ሲላቸው አዎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የእግዚአብሔር ልጅ እግዚአብሔር ነህ አንተማ ብሎ ቅዱስ ጴጥሮስ ድርሻውን ተወጧል ማለት ነው። ስለዚህ የድርሻችን መወጣት አለብን። በእመቤታችን በቅድስት ድንግል ማርያም ላይ ሰዎች የፈለጋቸውን ሲናገሩ እኛ ደግሞ የምናውቀውንና የተማርነውን የተረዳውን ነው መመስከር የትውልዱ ትልቅ ድርሻ ነውና ይህንን ለማለት ነው የገባሁት። እና አንዳንድ ቤዛ የሚለውን አባቶቻችን በብዙ አይነት መልኩ ይተረጉሙታል። ስለተነገረ ያልተነገረ ስለሌለ እኔ ግን እንደ አንድ ሶስት ነገሮችን ልናገር። ዘጸአት 32 ላይ ቤዛ ኃጢአታቸውን
አትቁጠርባቸው ይቅር በላቸው ብሎ ሙሴን ለእስራኤል ቤዛ አድርጎ ሰጥቷል። ምን ብሎ ነው? ኃጢአታቸውን አትቁጠርባቸው ይቅር በላቸው። ይቅር የማትላቸው ከሆነ ግን ወደምስ ስሚ ውስተ መጽሐፍ ሕይወት፣ የኔን ስም ከሕይወት መጽሐፍ ደምስ። ቤዛ ነው ያደረገው ራሱን። ለምን? እኔ ልሙት እነሱ ይኖሩ። ቤዛ ማለት እኮ ነው። የጌታም እኮ ቤዛነት እኮ እሱ ራሱን ምንድነው አሳልፎ ቤዛ አድርጎ ሰጠ እኮ ነው እኮ አይደል? እናንተ ኑሩ እኔ ልሙት፣ እኔ ልሙትላችሁ እናንተ ኑሩ፣ እኔ የእናንተ መከራን የተሸክም በመስቀል ላይ ልውጣ፣ እናንተ ግን ሰላም አግኙ እኮ ነው። ለምሳሌ በዘፍጥረት ምዕራፍ 22 ላይ አብርሃም ይስሐቅን ሊሰዋው ይዞ ወጣ። ይስሐቅን ሊሰዋ ሲል በጉ ቤዛ ሆኖ መጣ። ይስሐቅ ዳነ ማለት ነው። ስለዚህ በጉ ምንድን ነው? የይስሐቅ ቤዛ ነው ማለት ነው። የይስሐቅ ቤዛ ነው። ይስሐቅ ደግሞ ለአባቱ ቤዛ ነው። ምንድን ነው? ሰዋኝ ከእግዚአብሔር ጋር እንዳትጣላ ብሏል እኮ አይደል? ስለዚህ ሰው ቤዛ የማይገደብ ሲተነተን የሚኖር ሲጠራ የሚኖር ትልቅ ሕይወት ነው። ቤዛ ማለት ስጦታ ነው። አዎ ትናንትናም ብዙ ቤዛዎች አሉ፣ ዛሬም ብዙ ቤዛዎች ይፈጠራሉ ማለት ነው። ስለዚህ እነሆ ይስሐቅ ለመስዋዕትነት ቀርቧል። በጉ ደግሞ የይስሐቅ ቤዛ ሆኖ ተገኝቷል። ስለዚህ የ600,000 እስራኤላውያን ቤዛ ማን ሆኗል? ሙሴ ሆኗል ማለት ነው። አድኗቸዋል። ማዳን አይኑ አለው ዓለም መድኃኒዓለም ተሰቅሎ ቤዛ ሆኖ ዓለሙን አዳነ እኮ ነው። ስለዚህ ሊሞቱ የነበረው ሊቀሰፉ የነበረውን እስራኤላውያንን ሙሴ ለምኖ ቤዛ ሆኗቸዋል። ከዚህ የበለጠ ሌላ ምን ታሪክ አለ? አውቆ መደበቅ ካልሆነ በስተቀር ማለት ነው። ሌላው ዘጸአት 33:23 ላይ ደግሞ እንዲህ የሚል ታሪክ አለ። ምንድነው የምናየው? የእግዚአብሔር መልአክ ለእስራኤላውያን እነሆ ሙሴ እንደሚለምንላቸው ቤዛ እንደሆነላቸው እናያለን ብሎ መልአኩ ራሱ ሲመሰክር እንመለከቷለን። ሌላው ኢዮብ 33:23 ላይ ደግሞ የሚተረጉምለት መልአክ ቢያገኝ ቤዛ አግኝቻለሁ ይላል። ማን ነው? ኢዮብን ቤዛ አግኝቻለሁ አለ። ኢዮብ አሁን ቤዛ ተብሏል ማለት ነው። ይህንን ማወቅ ያስፈልጋል ማለት ነው። ሌላኛው የሐዋርያት ሥራ ምዕራፍ 7:35 ላይ ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር የማስተስረያውን ገንዘብ ምንድነው የሚለው? ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አደረገው ይላል። የሐዋርያት ሥራ ምዕራፍ 7:35 ነው። ልድገመው። ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አደረገው ይላል። ከዚያው ቀጥሎ ደግሞ እንዲህ የሚል ቃል አለ ዘጸአት 30:16 ላይ የማስተስሪያውንም ገንዘብ ለእስራኤል ልጆች ወስደህ ለመገናኛ ድንኳን ወይም ለመገናኛ ድንኳን ማገልገያ ታደርገዋለህ፣ በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ገንዘብ መታሰቢያ ይሆናል፣ ሀብት መታሰቢያ ይሆናል፣ እውቀት መታሰቢያ ይሆናል፣ ቤዛ ይሆናል ማለት ቤዛ ነው። ልድገመው። የማስተስረያውንም ገንዘብ ለእስራኤል ልጆች ወስደህ ለመገናኛ ድንኳን ማገልገያ ታደርገዋለህ። ገንዘባቸውን እኮ ነው። አዎ በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሆን ዘንድ ፈቅጃለሁ አለ ዘጸአት 30:16 ላይ። ሌላው ይሄ ምሳሌ 13:8 ላይ ደግሞ እንዲህ የሚል ቃል አለ። ሰው ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍስ ቤዛው ሀብቱ ነው። ቤዛ ማለት አዳኝ ማለት። ዛሬ ለምሳሌ ብዙ ሰዎች ይታገታሉ። የሚያድናቸው ብራቸው እኮ ነው። ዛሬ ብዙ ሰዎች ሞት አፋፍ ላይ ሆነው ዋስ ሆኖ በገንዘቡ በሀብቱ በማንነቱ ሰዎችን ያድናል። ቤዛነት ማለት ያደለ ቤዛ የሌላቸውማ ታስረው ይኖራሉ። ቤዛ የሌላቸውማ በየአስፋልቱ በየመንገዱ ይሞታሉ። ስለዚህ ሀብት ምንድን ነው? ቤዛ ነው። ብራቸውን እየከፈሉ እኮ ነው እየወጡ ያሉት። ስለዚህ ይህንን ማየት ያስፈልጋል። ምናልባት እስከሚደርስብን ከሆነ የምንጠብቀው ነገር ሊደርስ ይችላል። ግን ሀብትም ቤዛ ነው ማለት ነው። ሌላው ምሳሌ 21:18 ላይ ደግሞ ኃጥእ ለጻድቅ ቤዛ ነው ይላል። ጻድቁ ለኃጢአተኛው እነሆ ከሰጠው ካበላው ከታደገው ኃጢአተኛውን በማግኘቱ ቤዛ ነው። ምክንያቱም ሰው ሀብት ኑሮት ድሃ ካላገኘ ለማን ይሰጠዋል? እንደገና ደግሞ ጻድቁ ኃጢአተኛውን ካላገኘ ኃጢአተኛውን መዞ አውጥቶ ወደ ጽድቅ ካላመጣው በማን ይጸድቃል?
ይሄ በየአብያተ ክርስቲያኑ በር ላይ እኮ የወደቁ ድሃዎች እኮ እኛ የምንጸድቅበት ብንሰጣቸው እንጸድቃለን፣ ባንሰጣቸው ደግሞ እንኮነናለን። በየአስፋልቱ ላይ ያሉ ድሃዎች እኮ የእኛ መጽደቂያ ናቸው እኮ የእኛ ቤዛ ናቸው እኮ። ለእነሱ ሰጠን፣ እነሱን አበልተን ምን ሆናል ማለት ነው? እኛ የእግዚአብሔር ልጆች እንሆናለን ማለት ነው። ይህንን ማወቅ ነው። ሌላኛው ኢሳይያስ 43:3 ላይ ደግሞ እንዲህ የሚል ታሪክ አለ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ለአንተ ፋንታ ሰጥቻለሁ ይላል። አየው፣ ግብፅን ለአንተ ቤዛ አድርጌ፣ ሀገር ቤዛ ነው። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባን ደግሞ እድል ፋንታ አድርጌ ሰጥቻለሁ ይላል። ስለዚህ ቤዛ ማለት አንድ ነገር ብቻ አይደለም። የክርስቶስ ቤዛ የባህሪው ነው። በቃ አለቀ። ማንም ይሄ አሁን ለከል የሚሰጥ ለአከሪት የሚሰጥ ለነከል የሚሰጥ አለ። የራሱ ቤዛ ቤዛ የራሱ የባህሪው ከማንም የማይሰጥ። የሰዎች ግን ከዚያ የሚሰጥ ቤዛነት ነው። ለምሳሌ አሁን ነቢይነት ለሰዎች ይሰጣል። እግዚአብሔር ነቢይ ነው አይደል? እሱ የባህሪው ነው። ነቢይነቱ የራሱ ነው። የሰዎች ግን ከዚያ የተሰጠ ነቢይነት ነው። ሐዋርያት ለምሳሌ ሐዋርያነት ተሰጥቷቸዋል። ክርስቶስ ሐዋርያ ነው። ሐዋርያነቱ ግን የራሱ የባህሪው ነው። ሐዋርያ ማለት አስተማሪ፣ ተራማጅ፣ የሚዘዋወር ማለት ነው። ስለዚህ 33 ዓመት ከ3 ወር ከ4 ቀን በአጠቃላይ በዓለም እየተዘዋወረ ሁሉን ነገር አድርጓል። ስለዚህ የእሱ የባህሪው ነው ማለት ነው። ሌላው ይሄ ግንቦት ልደታ ድጓ እንዲህ ይላል። ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ ዮም ፍስሐ ኮነ በእንተ እርገቱ ለክርስቶስ እያለ ቅዱስ ያሬድ ይናገረዋል። እና ዮም ፍስሐ ኮነ በእንተ ልደታ ለማርያም ከመ ትቤዙ ነቢያተ ወጻድቃነ። ይሄ ነው እንግዲህ ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ በድንግል ማርያም ልደት ምክንያት ደስታ ሆነ። ልደትሽ ልደታችን ነው። አንቺ ተወለድሽ ማለት ክርስቶስ ተወለደ። ክርስቶስ ተወለደ ማለት እሱ ክርስቶስ እኛ ክርስቲያን፣ እሱ አስተወለድ ክርስትና ጭምር ነው የተወለደው የምንለው ለዚህ ነው። ስለዚህ ያ ቤዛ ነው። ከመ ትቤዙ ነቢያተ ወጻድቃነ፣ ነቢያትን ጻድቃንን እንድታማልድ እንድታድን። እምሃና ወኢያቄም፣ ከሐናና ከኢያቄም ተወለደች ደስታችን ነው። አማን ተወልደት እመብርሃነ፣ እውነት በእውነት ከሐናና ከኢያቄም የዓለም ቤዛ የሆነችው እመቤታችን ተወለደች ይላል። አባ ጊዮርጊስ ዘጋስጫ ደግሞ በሰዓታቱ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም። ቅድስት 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 ማርያም ቤዛው የዓለም ቤዛ ምን ማለት ነው? ብኪ ድህነ ዓለም ወወልድኪ ኮነ ሰላም፣ ከአንቺ በተወለደው ያንቺን ስጋ በለበሰው ከነፍስሽ ነፍስ ከደምሽ ደም በተዋሃደው በመድኃኔ ዓለም ዳነ ነው። ብኪ ድህነ ዓለም አሁን በአንቺ ዓለም ዳነ ማለት አይደለም። ከአንቺ በተገኘው ነው። ያንቺን ስጋ በለበሰው ያንቺን ነፍስ በወሰደው ያንቺን ደም በተዋሃደው በመድኃኔ ዓለም ዳነ ነው። ምክንያቱ ግን አንቺ ነሽ። ምክንያተ ድኂን የማክሰኞ ውዳሴ ማርያም አክሊለ ምክህነ ወቀዳሜተ ዘመድነ ወመሰረተ ንጽሕነ ኮነ በማርያም ድንግል፣ በእመቤታችን ሆነ መዳኛችን ይላል ቅዱስ ኤፍሬም። ይህን ነው የሚናገር። አንድን ጨምር ኔሃቤ ወድንግል ምስለ ወልድኪ ፈቁርኪ ኢየሱስ ከመ ትባርኪ ላዕሌነ፣ ከኢየሱስ ከልጅሽ ጋር ነይ እኛን እንድትባርኪ። ቤዛ ማለት ያደለ ያደለ ኔሃቤ ወድንግል ምስለ ወልድኪ ከልጅሽ ጋር ነይ። ስለዚህ ቤዛነት ለድንግል ማርያም የተሰጠ ሀብት ነው፣ ጸጋ ነው። ደግሞ የሚገርመው ነገር እኔ አሁን ዓለሙ ያላወቀው ነገር አንድ ነገር አለ። አሁን ኢየሱስ ክርስቶስ ለድንግል ማርያም የሰጠው ስጦታ ትልቁ የሚባለው ምንድን ነው? ይችል ልንገራችሁ እናልጨርስ። እናትነት እኮ ነው። ቤዛነትማ ለሀብትም ተሰጥቷል፣ ለስልጣንም ተሰጥቷል፣ ለሰዎችም ተሰጥቷል፣ ለሁሉም ተሰጥቷል ቤዛነትማ። ነገር ግን ለድንግል ማርያም የተሰጠው ትልቁ ስጦታ እናትነት ነው። ይሄ ነው ትልቁ ስጦታ ወዳጅ። ምክንያቱም ነአምር ክልኤተ ልደታ ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም። አሁን እናትነት ይሄ ነው ትልቁ ስጦታ ወዳጅ። እኛ ቤዛነት ለሁሉ የተሰጠ ስለሆነ ብዙ ነገር እንደው ያው ሁሉም የየድርሻውን ለመናገር ነው እንጂ እናቱ አይደለችም እንዳትሉ ብቻ ነው የዲያብሎስን አፍን እኛ ያው የምንጠብቀው። እናቱ ትልቁ ኢትዮጵያውያን እኛ እንደ ኦርቶዶክስ እግዚአብሔር ለእኛ የሰጠን ትልቁ ስጦታ እመቤታችን ናት። እኛ የቆሎ ተማሪዎች 16 ዓመት 20 ዓመት አኮፋዳ ይዘን ከውሻ ጋር ታግለን ያለፍነው የተማርነው ድጓውን፣ ጾመ ድጓውን፣ ብሉይ ኪዳኑን፣ አዲስ ኪዳኑን ሊቃውንቱ መነኮሳቱ ሊቃውንቱ የተማሩት በእመቤታችን ስም ነው። ዘንጋችን ናት፣ ድጋፋችን ናት፣ አኮፋዳችን ናት። አኮፋዳችን የምትሞላ አንደበታችንን የምታስተካከል ኑሯችንም ምግባችንም ሕይወታችንም ናት። እንደውም
ለሙሴ ጌታ ምንድን ነው ያለው? እመኒን ዘትነውም ስትተኛ፣ እመኒን ዘትነቅስ ስትነቃ፣ ወመኒን ዘትዓውር ስትጓዝ፣ ወመኒን ዘትነብር ስትቀመጥ ትርሳ ተዘክሮተ እግዚአብሔር አምላክከ እግዚአብሔርን ቃል መናገርን አትርሳ ይላል። አዎ እውነት ነው። አንድ እሱ ነው። በእኛ እንደ ቆሎ ትምህርት ቤት ደግሞ ተኛንም፣ ተነሳንም፣ ተጓዝንም፣ ተቀመጥንም የእመቤታችን ስም ስንቃችን ነው። ስለዚህ በእመቤታችን አትምጡብን እባካችሁ፣ እባካችሁ። አዎ የሀብት ክፍፍሉ፣ የስልጣን ክፍፍሉ፣ የኑሮ ክፍፍሉ፣ የሥራ ክፍፍሉ በእውነት እንደምናውቀው በብር በዘመድ በጉቦ በሙስና በዚህ የተነካካ ነው። ግን እኛ ያተረፍነው አገልጋዩ እንደ አገልጋይነት ያተረፍነው ነገር ቢኖር እመቤታችን። አዎ እኩል ሀብታችን፣ ማንም በአኮፋዳ ያልወሰዳት፣ ማንም በገንዘቡ ያልገዛት ትርፋችን እናታችንና በእሷ አትምጡብን። እመቤታችን የእኛ ቤዛ ናት። ወስብሐት ለእግዚአብሔር።